የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምህን ሰላምህን ይቆም የመከራችን እንባ ግባ የሰላም አምላክ ግባ። ያልተናገረችው አህያ። ነቢዩ በለዓም በአህያ ላይ ተጭኖ ሲሄድ አህያይቱ የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች። በለዓም ተናዶ መታት። ጥቂት እንደተጓዙ አህያይቱ ድጋሚ መልአኩን አየች። ከበለዓም በታችም ተኛች። በለዓም ተበሳጭቶ አህያይቱን በበትሩ ደበደባት። እግዚአብሔር የአህያይቱን አፍ ከፈተ። 3 ጊዜ የመታኸኝ ምን አድርጌ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር በገደልኩሽ ነበር አላት። አህያይቱን በለዓምን ብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን አለችው። እርሱም እንዲህ አላደረግሽብኝም አላት። ዘኍልቍ 22 ቁጥር 27 እስከ 30። ይህንን ታሪክ ባነበብኩ ቁጥር ሁልጊዜ የሚያስደንቀኝ የአህያይቱ መናገር ሳይሆን የበለዓም መልስ መስጠት ነው። እግዚአብሔር ያሳያል። በለዓም መልስ የሰጠው ከሎሌዎቹ ለአንዱ አይደለም። ቅዱስ ጴጥሮስ ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 እንዳለው አህያ ስትናገር ታይቶ ተሰምቶም አይታወቅም። መንገድ ላይ እየሄድን ከሰፈር ውሾች ወይም ከእንስሳት አንዱ እንዴት አደርክ ቢልህ እግዚአብሔር ይመስገን ትላለህ። እርግጠኛ ነኝ ራስን ስተህ ልትወድቅ ትችላለህ። ከተረጋጋህም በኋላ አእምሮ ተነክቶ ውሻ እንስሳ ሲናገር ሰማሁ እኮ እያልክ ትኖራለህ። በለዓም ግን ተናግራ የማታውቀው አህያ አፍ አውጥታ ስትናገር ሲያይ ትንሽ ደንገጥ እንኳ አላለም። ሌላ ቀን ሲያናግራት እንደኖረ ሰው ኮስተር ብሎ መመላለስ ጀመረ። አህያዋ አብረው ስለኖሩበት ዘመን የሥራ ልምዷ፣ የሥራ አፈጻጸሟ ብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን? ብላ ስትነግረው በለዓም ሰራተኛውን እንደሚያናግር አለቃ ተረጋግቶ ያለምንም መደንገጥ ራሱን እየነቀነቀ ከሰማ በኋላ እንዲህ አላደረግሽብኝም ብሎ ግምገማዋን ተቀብሎ ሂሷን ዋጠ። የበለዓምን ነገር እንተውና የተናጋሪዋን አህያም ነገር እንርሳውና አንዲት መናገር ሲኖርባት ያልተናገረችውን አህያ ነገር የበለጠ ይቆጫል። ይህ አህያ በሆሳዕና ዕለት ጌታ የተጫነባት አህያ ናት። ይህች አህያ በሆሳዕና ዕለት ጌታ የተጫነባት አህያ ናት። ይህች አህያ እንደ በለዓም አህያ ጌታዋ በበትሩ የሚደበድባት ሳይሆን ለጌታ ያስፈልጉታል ብሎ ከነልጇ ያስፈታት አህያ ናት። የእርሷ ጌታ በተኛበት በበትር የሚቀጠቅጣት ሳይሆን እግሯ መሬት እንዳይረግጥ ጌታዋ ያስነጠፈላት አህያ ናት። የእርሷ ጌታ እንደ በለዓም መልአክ መንገድ የሚዘጋበት ሳይሆን መላእክት በፊቱ እየሰገዱ እንደ ሻሽ የሚነጠፉለት ነው። የበለዓምን አህያ አንደበት የከፈተ ጌታ ምን ነው የዚችን አህያ አንደበት በከፈተ ኖሮ ስንት ነገር በተናገረች ነበር ያስብላል። የሆሳዕናው አህያ አንደበቷ ቢከፈት እንደ በለዓም አህያ ጌታዋን ከማማረር ይልቅ ከሕዝቡ ጋር አብራ ትዘምር ነበር። እንደ በለዓም አህያ ብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን? በማለት ፈንታ ከብዙ ዘመን ጀምሮ ሰው ሲቀመጥብኝ የኖርኩ አህያ ነበርኩ። በውኑ ንጉሥን እሸከም ዘንድ ልማዴ ነበርን? ብላ ታመሰግን ነበር። ጌታ ሆይ እኛ ስንት በለዓሞችን ተሸክመን ኖርን። ስንት በለዓሞች በተሸከምናቸው በታገስናቸው ልክ በማመስገን ፈንታ በበትር ደበደቡን። በብሶት በምሬት አፍ አውጥተን ስንናገር እንኳ ትንሽ አይደንቃቸውም። አንተው መጥተህ ገላግለን። ለምስጋና ቢስ በለዓሞች ለጌታ ያስፈልጉታል ብለ እንዲፈቱ ንገራቸው። አንተው ዙፋንህ አድርገን አንተን መሸከም አይከብደንም። አንተን የያዝን እንደሆነ መንገዳችን በዝማሬ የተሞላ ይሆናል። የሚንቁን ሁሉ አንተን ብለው ያከብሩናል።
ምንም እንኳ አንተን ሊይዝ የሚችል ባይኖርም በደስታ እንሸከመሃለን። ራስህ እንዲህ ብለሃልና እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬንም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። የማቴዎስ ወንጌል ምዕራፍ 11 ቁጥር 28። ሚያዝያ 17 2013 ዓ.ም በዲያቆን ሄኖክ ኃይሌ ተጻፈ። እኔ ወንድማችሁ አቀረብኩላችሁ። እንዲህ አይነት ብዙ ቁም ነገሮች፣ መንፈሳዊ ትምህርቶች እንዲደርሳችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ህብረት አድርጉ። በሌላ ቁም ነገር፣ በሌላ መጽሐፍ፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም የሆሳዕና በዓል። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምህን ሰላምህን ይቆም የመከራችን እንባ፣ ግባ የሰላም አምላክ ግባ።